ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ምስጋናው ኃይሉ ነኝ በቅድሚያም ለመላው ክርስቲያና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እንወዳለን ወደ ዕለቱ ዜናዎች አልፋለሁ በክልሉ የሚሰሩ የልማት ፕሮጀክቶች መሰረታዊ ግብዓቶችን ባሟሉ መልኩ ሊሰሩ እንደሚገባም የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ ርዕሰ መስተዳድሩ በክልሉ እየተከናወኑ የሚገኙ የልማት ስራዎችን ተዘዋውረው ጎብኝተዋል ሲሳይ ዘርሁን ተጨማሪ ዝርዝር አለው የሐረሪ ክልላዊ መንግስት ለመላው ክርስቲያና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እያለ የመልካም ምኞት መልእክቱን አስተላልፏል ህዝበ ክርስቲያኑ በዓሉን ሲያከብር የተቸገሩ ወገኖችን በማብላትና በማጠጣት እንዲሁም በተለመደ የመተዛዘንና የመረዳዳት ባህሉን በመተግበር እንዲያከብር የክልሉ መንግስት ጥሪውን ያቀርባል በተያያዘም ህዝበ ክርስቲያኑን ጨምሮ መላው የክልሉ ነዋሪ ሰላምን አብሮነትን መተባበርንና ወንድማማችነትን እንዲያጎለብቱ ብሎም በክልሉ ለተጀመሩ ሁሉ አቀፍ የልማት ተግባራት ስኬት ድጋፋቸውን እንዲያጠናክሩ የክልሉ መንግስት በዚህ አጋጣሚ ይጠይቃል የክልሉ መንግስት በድጋሚ ለመላው ክርስቲያና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እያለ የመልካም ምኞት መልእክቱን ያስተላልፋል በዓሉ የሰላም የአንድነት የመተሳሰብ የደስታና የፍቅር እንዲሆንም ከልብ ተመኝቷል ህዝበ ክርስቲያኑ የኢየሱስ ክርስቶስ የትንሳኤ በዓልን ሲያከብር የተቸገሩ ወገኖችን በማሰብ ሊሆን እንደሚገባ የሃይማኖት አባቶች ገለጹ የሃይማኖት አባቶቹም ለመላው ክርስቲያና እምነት ተከታዮች እንኳን አደረሳችሁ መልእክትን አስተላልፈዋል አያንቱ አህመድ ዕለተ ትንሳኤ ኢየሱስ ክርስቶስ በሰው ልጆችና በእግዚአብሔር መካከል የነበረውን የጥላ ግርግዳ በመስቀል ሞት አፍርሶ በሶስተኛው ቀን የሞትን ኃይል ሰብሮ መቃብርን ፈንቅሎ የተነሳበት ዕለት እንደሆነ በክርስቲያና እምነት ተከታዮች ዘንድ ይታመናል በዚህም ህዝበ ክርስቲያኑ ዕለቱን በልዩ ሁኔታ ይዘክረዋል ትንሳኤ ኢየሱስ ክርስቶስ በሰሞነ ሕማማት ለሰው ልጆች ፍቅር ሲል እስከ መስቀል ሞት መስዋዕትነት ከፍሎ የጨረሰበትና በፍጹም የመለኮት ኃይሉ መቃብርን ፈንቅሎ የተነሳበት መሆኑንና ትንሳኤ ለሰው ልጆች ደስታና ዳግም ወደ እግዚአብሔር የመቅረብ ዕድል የተገኘበት የደስታ በዓል መሆኑን ህዝበ ክርስቲያኑ ይህን የደስታ በዓል ሲያከብር ብቻውን በመደሰት ሳይሆን ከአቅመ ደካማ እንዲሁም ከአረጋውያን ጋር በመሆን የተቸገረ ወገኑን በማሰብ ለሀገር ሰላም በመጸለይ ሊያከብር እንደሚገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሐረርጌ ሀገረ ስብከት የሀገረ ስብከቱ ትምህርትና ስልጠና ኃላፊ መላከ ሰላም ታደለ ፊጣ ተናግረዋል ትንሳኤ ማለት ከሞታን የተነሳበት ጌታ ሞትን አሸንፎ ሞትን ድል አድርጎ የተነሳበት ማለት ነው ትንሳኤ ማለት ሞትን አሸንፎ ተነስቷል ሞት የተባለ ዲያብሎስንና ሙስና መቃብር በመቃብር ተቀብሮ መቅረትን ወይም ደግሞ በሲኦል መኖርን ድል አድርጎ ወደ ገነት እንድንመለስ ያደረገበት ነው ማለት ነው ትንሳኤ ስለዚህ ታላቁ በዓላችን ስለሆነ ገዘጠኙ ትልልቅ የጌታ በዓላት ዋነኛው ስለሆነ ልዩ በዓላችን ነው ማለት ነው ስለዚህ በትንሳኤ ቀን ሁላችንም በተለየ ሁኔታ በዓሉን እናከብራለን በዓሉን እናከብረው በነበረን እሴት ነው ማለት ነው ካሁን በፊት ክርስቲያኑ በሙሉ ያለውን ነገር አብሮ እየተካፈለ በተለይም ደግሞ አረጋውያን ሸማግሎችን እናቶችን አቅማቸው የደከመ ምግብም የሌላቸው የሚለበስ የሌላቸው ልብሱን በማካፈል እንደገና ምግቡን በማካፈል እነሱም ደስ ብሏቸው እንዲያመሰግኑ በማድረግ በዓሉን ማክበር ይገባል ማለት ነው በኢትዮጵያ ካቶሊካዊት ቤተክርስቲያን የሐረር ማርያም ቅዱስ ስም ካቴድራል ቆሞስ አባ ተክለ ብርሃን የማታዬ የትንሳኤ በዓል በስሙ ለሚያምኑ ሁሉ ትንሳኤን ያበሰረበት ትልቅ ዕለት መሆኑን ገልጸው በዓሉን ስናከብር አቅመ ደካሞችን በመርዳት መሆን እንዳለበት ገልጸዋል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰራቸው ብዙ ተአምራት ሁሉ ዋናው ሞትን ድል አድርጎ በሶስተኛው ቀን ከሞት መነሳቱ ነውና በስሙ ለሚያምኑ ሁሉ ትንሳኤን ያበሰረበት ትልቅ ምስጢር ነው የተወደዳችሁ ውድ ህዝበ እግዚአብሔር በሙሉ በተለይም የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሳኤን የምታከብሩና የምናከብር ሁሉ ትንሳኤው ሁላችንም እንደመሆኑ መጠን ከአቅመ ደካማ ወንድም እህቶቻችን ጋር ያለንም በጋራ በመብላት በመጠጣት መልካም የትንሳኤ በዓል እንዲሆንልን የበኩላችንን ጥረት እናድርግ የሐረር ወንጌላውያን ቤተክርስቲያናት ህብረት የቦርድ ምክትል ሰብሳቢ መጋቢ ግርማ ጌታውን የትንሳኤ በዓል ከክርስቶስ ጋር የታረቅንበት ዕለት መሆኑን ገልጸው የእሱን ፈለግ በመከተል ይቅር በመባባል የተቸገሩ ወገኖችን በመርዳት በዓሉን ልናከብር ይገባል ይላሉ ክርስቲያና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለትን እወዳለሁ ትንሳኤ በዓል ስናከብር ትንሳኤ ዝም ብሎ የመጣ አይደለም ከትንሳኤ በፊት
ስቅለት አለ፣ ግርፋት አለ፣ ሞት አለ እና ሞት ምን እናስብ ከሆነ ከእግዚአብሔር ጋር የታረቅንበት ነው። የእግዚአብሔርን ሕልውና ያጣው ሰው የእግዚአብሔርን ፍቅር ያጣው ሰው እንደገና የእግዚአብሔርን ፍቅር ያገኘበት ከእግዚአብሔር ጋር የታረቀበት የእርቅ መንገድ ነው እና ትንሳኤን ስናስብ ይሄንን ማሰብ መቻል አለብን፣ ማሰብ መሆን አለበት። ሁለተኛ በመካከላችን ያሉትን ድሆችን በማሰብ መሆን አለበት። ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ የሚገኙ ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል የፋሲካ በዓል ያለምንም ጸጥታ ችግር እንዲከበር አስተማማኝ ዝግጅት ማድረጉን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። ኮሚሽኑ የእንኳን አደረሳችሁ መልእክትን አስተላልፏል። ዝርዝሩ በተከታይነት ይቀርባል። በሐረሪ ክልል የፋሲካ በዓል ያለምንም የጸጥታ ችግር እንዲከበር አስተማማኝ ዝግጅት መደረጉን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። የሐረሪ ክልል ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮማንደር ጣሳው ቻለው እንደገለጹት በክርስትና እምነት ተከታዮች ዘንድ በየዓመቱ በደመቀ ሁኔታ የሚከበረው የፋሲካ በዓል በሰላም ተጀምሮ በሰላም እንዲጠናቀቅ ለማድረግ የክልሉ ፖሊስ ከሌሎች የጸጥታ ኃይሎች ጋር በመሆን ቅድመ ዝግጅቱን ማጠናቀቁን አስታውቀዋል። በዓሉ በተረጋጋና በሰላማዊ ሁኔታ እንዲከበር በክልሉ ከሚገኙ የጸጥታ ኃይሎች ጋር የክልሉ ፖሊስ በመቀናጀት ጸጥታው ላይ በትኩረት የመቆጣጠር ስራ ተጀምሯልም ብለዋል። የክልሉ የጸጥታ መዋቅር ከወጣቶችና ከኮሚኒቲ አደረጃጀት ጋር እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር በመቀናጀት የጸጥታ ስራው እንደሚሰራም ጠቁመዋል። የትራፊክ ፍሰቱ ጤናማ ለማድረግ የትራፊክ አባሎቻችን በሙሉ ኃይሉ አገልግሎት እንዲሰጡና በዓሉ ሰላማዊ ሆኖ እንዲጠናቀቅ ቁጥጥር በማድረግ አገልግሎት እየሰጡ ይገኛልም ብለዋል። ከበዓሉ ጋር ተያይዞ ድንገተኛ የእሳት አደጋ እንዳይከሰት አቀጣጣይና ተቀጣጣይ ነገሮች ላይ ከፍተኛ ጥንቃቄ መደረግ እንዳለበትም ኃላፊው አሳስበዋል። ሰላም ከሁሉም በፊት ቅድሚያ ያለው በመሆኑ ህብረተሰባችን ለጸጥታው ስጋት ናቸው ብሎ የጠረጠራቸውን ሁኔታዎች መረጃ በመስጠት የድርሻቸውን እንዲወጡና ለጸጥታ ኃይሉ ተገቢውን ድጋፍ እንዲያደርጉም ጠይቀዋል። በመጨረሻም ኮማንደር ጣሰው ቻለው ለመላው የክርስትና እምነት ተከታዮች በሙሉ በዓሉ የሰላም፣ የደስታ፣ የፍቅር እንዲሆንላቸው እመኛለሁ ሲሉ መልእክታቸውን ማስተላለፋቸውን ከኮሚሽኑ የተገኘው መረጃ ያመለክታል። ማንኛውም እርድ ሲካሄድ ጤናማና ጥራት ባለው መንገድ መሆን እንዳለበት የሐረሪ ክልል ግብርና ልማት ቢሮ አስታውቋል። ከበዓል ጋር ተያይዞ እርድ ሲካሄድ ጤናማና ጥራት ባለው መንገድ መሆን እንዳለበት የሐረሪ ክልል ግብርና ልማት ቢሮ አስታውቋል ሲል ዲኒ መሐመድ ነው የዘገበው። ዝርዝሩ በተከታይነት ይቀርባል። ከበዓል ጋር ተያይዞ እርድ ሲካሄድ ጤናማና ጥራት ባለው መንገድ መሆን እንዳለበት የሐረሪ ክልል ግብርና ልማት ቢሮ አስታውቋል። በህዝበ ክርስቲያኑ ዘንድ በድምቀት ከሚከበሩና እርድ ከሚካሄድባቸው በዓላት አንዱ የፋሲካ በዓል መሆኑ ይታወቃል። በሐረሪ ክልልም የግብርና ልማት ቢሮ በእንስሳትና ዓሳ ሀብት ልማት የስራ ጥራት ቁጥጥርና ክትትል አስተባባሪ አቶ ኢሊያስ አብደላ ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ባደረጉት ቆይታ ህብረተሰቡ ለበዓል እርድ ሲያካሂዱ ጤናማነቱ የተረጋገጠና ጥራቱ በተጠበቀ መልኩ ማካሄድ እንደሚገባ ገልጸዋል። ከፍተኛ የእንስሳት እርድ ትልቅና ትንሽ የእንስሳት እርድ የሚከናወንበት ቀን ነው። ይህም እርድ በተለምዶ አብዛኛውን በየመንደሩና በየሰፈሩ ለእርድ ባልተዘጋጀ ቦታ በየመንደሩ የሚከናወን ሲሆን ማንኛውም ከቄራ ውጪ የሚታረድ እርድ በሙሉ ህገወጥ እርድ በመባል ይታወቃል። ንጽህናቸውን የጠበቁ ማቴሪያሎች አዘጋጅተው ማከናወን አለባቸው። ያልተለመዱ የበሽታ አይነቶች አሉ። እንደዚህ አይነት ምልክቶች ባዩበት ጊዜ ያው የወረዳው የሚገኙ የግብርና ባለሙያዎች በአቅራቢያቸው ስላሉ ከነሱ ጋር ኮንታክት አድርገው ይሄን ነገር ሪፖርት ማድረግ አለባቸው። የሚገዙትና የሚያርዱትን እንስሳ ጤንነቱን በደንብ መከታተል አለባቸው። ንቁ የሆኑ እንስሳቶችን ማረድ አለባቸው። የሚታረደው እንስሳት ከመታረዱ በፊት በባለሙያዎች ጤናማነቱ ሊረጋገጥ እንደሚገባ አሳስበው የሚታረዱበት መሳሪያዎች ጥራት ሊኖራቸው ይገባል ብለዋል። ማንኛውም እርድ ከቄራ ውጪ ማካሄድ ተገቢ እንዳልሆነ የገለጹት ባለሙያው በዚህም ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለባቸው አስታውሰዋል። ከ125 በላይ ከእንስሳት ወደ ሰው የሚተላለፍ በሽታዎች ስላሉ ከብቶች ሳይታረዱ በፊት ጤናማነታቸው የተረጋገጠ መሆን እንዳለበት እንዲሁም ጥሬ ስጋ ከመመገብ በመቆጠብ በሽታዎች እንዳይተላለፍ መከላከል ይገባል ብለዋል። በህክምና ባለሙያዎች ምርመራ ያልተደረገለትና ለእርድ የተገዙ እንስሶች ባለሙያዎች ያልተረጋገጡ እንዲሁም እርዱ በቆሻሻ ቦታ የሚከናወን ስለሆነ ያው እውቅና የለውም ማለት ነው። ይሄ ደግሞ
በሰው ልጅ ጤና ላይ ከፍተኛ የዓመቱ ከፍተኛ የጤና ችግር ከእንስሳት ወደ ሰው የሚተላለፉ በሽታዎች አጋጣሚውን የሚያገኙት በዚህ ዕለት ነው። ለምን ቢባል እርዱ የሚከናወነው አንደኛ ከላይ እንደተናገርኩት በቆሻሻ ቦታና ንጽህናውን ባልጠበቀ እርድ በተዘጋጀ ቦታ ባለመከናወኑ የሕክምና ባለሙያዎች ባለመኖራቸው ያልተመረመረ ስጋ የእንስሳው ጤንነት ያልተረጋገጠ በሐኪም ያልተረጋገጠ በመሆኑ ከ125 በላይ ከእንስሳት ወደ ሰው የሚተላለፉ በሽታዎች የሚተላለፉ ድልን የሚያገኙበት ወቅት እና ዕለት ስለሆነ ያልበሰሉ ስጋዎችን ባለመብላት በተለይ ህፃናትን ባለማብላት ከእንስሳት ወደ ሰው ሊተላለፉ የሚችሉ በርካታ በሽታዎችን የመያዝ ዕድልን እንዲቀንስና አብስሎ በመመገብ ሊደርሱ ከሚችሉ በሽታዎች ይጠበቃል እላለሁ። ቢሮ የቆዳ ገበያ ትስስር ለመፍጠር እየሰራ መሆኑን የገለጹት አቶ ኢሊያስ እርድ ሲካሄድ የእንስሳቱ ቆዳ እንዳይበላሽ ጥንቃቄ ሊደረግ እንደሚገባ ተናግረዋል። ከዚህ በተጨማሪም እርድ ሲካሄድ ተረፈ ምርቱ አካባቢን እንዳይበክል በአግባቡ ማስወገድ እንደሚገባም ገልጸዋል። እርዱን በሚያከናውኑበት ዕለት የማይበሉ ተረፈ ምርቶች አሉ እንደ ቆዳ የመሳሰሉ የማይበሉ አካላትን ቆፍሮ በመቅበር ማስወገድ አለባቸው። ዝም ብሎ መጣል የለባቸው በየሜዳው ማለት ነው። አካባቢንም ይበክላል። ስለዚህ እንደዚህ አይነት ጥንቃቄ አድርገው እርዱን ማከናወን አለባቸው እንላለን። ገበያ እንትኑ ተዘርግቷል። እነዚህ ወደ ገበያ 5 ማደረጃ ቤቶች አሉ በክልላችን ውስጥ። እነዚህ ማደረጃ ቤቶች ላይ ኮንታክት በማድረግ በስነ ስርዓት ገፎ ለነዚህ ማደረጃ ቤቶች ማስረከብ ይችላሉ። ገበያው አለ። ለመላው ክርስትና እምነት ተከታዮችም እንኳን ለትንሳኤ በዓል አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። ክርስቲያኑ ህብረተሰብ ፋሲካን ሲያከብር የተቸገሩ ዜጎችን በመርዳት መሆን አለበት ሲሉ ባልደረባችን ዓለም ገመቹ ያነጋገረቻቸው የእምነት ተከታዮች ገልጸዋል። ነዋሪዎቹ እንኳን አደረሳችሁ መልእክታቸውን ማስተላልፈዋል። ሄኖክ ግርማ ዘገባውን ወደ እናንተ ያደርሳል። የፋሲካ በዓል ህዝበ ክርስቲያኑ በደማቅ ሁኔታ ከሚያከብራቸው በዓላት አንዱ ሲሆን ዘመድ ከዘመዱ ጎረቤት ከጎረቤቱ የሚፈላለግበትና የሚረዳዳበትን በዓል ነው። ክርስቲያኑ ህብረተሰብ በዓሉን ሲያከብሩ የተቸገሩትን በመርዳት መሆን እንዳለበት ያነጋገርናቸው የእምነቱ ተከታዮች ገልጸዋል። የምንታወቅበት የመረዳዳትና የመደጋገፍ ባህላችንን ይበልጥ በማንጸባረቅ በዓሉን ማክበር አለብን ሲሉም ተናግረዋል። ያው ማክበር ያለበት ያው የተቸገሩትን በማብላት አንዳንዴ ደግሞ ያው በረከት ያስፈልጋል አይደል? የተቸገሩትን ስንረዳ ነው እኛም በረከት የሚኖረን ማለት ነው። እና ያው ዋናው ከምግብ ከመጾም ሳይሆን ከልብ ነው። ከልባችን ማለት ጥሩ ነገር ተናግረን ሰው የሚጾመው ከምግብ ምናምን አንዳንዴ ማለት ነው ሳይ ማለት ነው። እና ያው ከንግግር በቃ ህሊናችን ንጹህ አድርገን በንጾም አሪፍ ነው እያሰባለሁ። እንደዛ በእናከብር እዚያም ስንል ነው የምንለው ከጎረቤት ጋር እና በጣም ደስ በሚል ሁኔታ ነው የምናሳልፈው ማለት ነው። እና በዚያ ላይ ደግሞ እኒ ደካሞች አሉ አይደል ቤተሰብ የሌላቸው እነሱም መርዳት ያስፈልጋል። እንደዚህ ነው ማለት የምፈልገው ማለት ነው። አዳምን ለማዳን በራሱ ፈቃድ ወደዚህ ዓለም ወደዚች ምድር መጥቶ መከራውን ተቀብሎ ለዚህ ደግሞ ለፋሲካው ደግሞ ላደረሰን ለእግዚአብሔር ክብር ምስጋና ይግባው። እንግዲህ እንደ ሐረር ሀገራችን ሐረር ከተማ የመቻቻል የሰላም እና የሥራ ከተማ እስከሆነች ድረስ ህዝበ ክርስቲያኑ ማድረግ ያለበት ያው በሰላም በፍቅር በዓሉን በመጀመሪያ በሰላም በፍቅር እንዲያልፍ እዛ ደግሞ ድሆችን በመርዳትና የተቸገሩትን በመርዳት ያው ከእግዚአብሔር ፍቅር ያለውን የእግዚአብሔር ትእዛዝን ጠብቆ እቺ ሀገራችን ደግሞ መላ ሀገራችን ኢትዮጵያ ምንም አንድ ቦታ ሳይለይ እግዚአብሔር ሰላም
እንዲያቆየን ለዛሬ ለከርሞ ደግሞ ሰላም እንዲያቆየን ህዝቡ በዚህ ቢያሳልፍ ነው ማለት አብረው እንዲያከብሩ እና የተቸገሩትን በመርዳት የሌላቸውንም በማገዝ እና በተለያዩ መንገዶች እርዳታ ያደረጉ ባህሉን ቢያከብሩ መልካም ነው። ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ መልእክታቸውን ማስተላለፈዋል። መላ የኢትዮጵያ ህዝበ ክርስቲያንና መላው የኢትዮጵያ ህዝብ እንኳን ለ2017 መድኃኒታችን ኢየሱስ ክርስቶስ ለተነሳበት ለትንሳኤው እንኳን በሰላም አደረሳችሁ እላለሁ እና የሀገራችን ህዝብ መልካም ባህል እንዲሆንለት ሁሉም ከዳር እስከ ዳር ያለው መልካም ባህል እንዲሆንለትና ይህንን ባህል በመልካም ስኬት እንዲያከብረው እና በመተሳሰብ እናንተን በመርዳት ታይሙን ጊዜውን እንዲያሳልፍ ወይም ባህሉን እንዲያሳልፍ መልካም ምኞቴ ነው። እንኳን አደረሳችሁ ለቤተሰቦቼ ለጓደኞቼ ባህሉ በሰላም እንዲውል እመኛለሁ። በአሁኑ ጊዜ የኑሮ ውድነቱ ህብረተሰቡን እየፈተነ ቢሆንም ሁሉም ባለው አቅም የተቸገሩትን በማስታወስና በመርዳት ባህሉን ሊያሳልፍ እንደሚገባ መልእክታቸውን አስተላልፈዋል። ዜናዎቻችን እንደቀጠሉ ናቸው። ህዝበ ክርስቲያኑን ባህሉን በመርዳት ሊያሳልፍ እንደሚገባ ተገለጸም። በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን ሐረር ደብረገነት ቤተክርስቲያን ፋሲካ በዓልን ምክንያት በማድረግም ለ60 አቅመ ደካማዎች ድጋፍም አድርጓል። ዘገባ የአብዲ ኡስማን ነው። ሄኖክ ግርማ ዝርዝሩን ያቀርበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐረር ደብረገነት ቤተክርስቲያን የፋሲካ በዓልን ምክንያት በማድረግ ለ60 አቅመ ደካማዎች ድጋፍ አደረገም። በድጋፍ ስነ ስርዓቱ ላይ መልእክት ያስተላለፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐረር ደብረገነት ቤተክርስቲያን ስራ አስኪያጅ ሊቀ ጉባኤ አባ ገብረ ማርያም የድጋፉ ዋና ዓላማ አነስተኛ ገቢ ላላቸው የህብረተሰብ ክፍሎች በበዓሉ ወቅት ከሌሎች እኩል ተደስተው እንዲያሳልፉ ማድረግ ነው ብለዋል። ድጋፉ የተደረገው ከተለያዩ የህብረተሰብ ክፍሎች በማሰባሰብ መሆኑን ጠቁመው ለ60 ሰው ተደራሽ መደረጉን ገልጸዋል። መሰል ድጋፎች በቀጣይም ተጠናክሮ የሚቀጥል መሆኑንም ተናግረዋል። ህዝበ ክርስቲያኑ በዓሉን ሲያከብሩ የተቸገሩትን ዜጎች በመርዳት መሆን እንዳለበትም አስገንዝበዋል። ለመላው ክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። የኢትዮጵያ ንግድ ባንክ ሐረር ቅርንጫፍ የትንሳኤ በዓልን አስመልክቶ ለአቅመ ደካሞች ማዕድ ማጋራት መርሃ ግብርን አካሂዷል። በማዕድ ማጋራት መርሃ ግብሩ ላይ የተገኙት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምስራቅ ሐረርጌ ሀገረ ስብከት ስራ አስኪያጅ መላከ ገነት ቀሲስ ንጋቱ ደሳለኝ ባንኩ ያከናወነ ባለው በጎ ተግባር በአርአያነት ሊጠቀስ የሚችል ነው ብለውታል። የትንሳኤ በዓል ሲከበር ያለው ለሌለው የማካፈልና በመረዳት ሊሆን እንደሚገባም ገልጿል። የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ዳይሬክተር አቶ ኃይሉ ዘሩ በኩላቸው ባንኩ የትንሳኤ በዓልን አስመልክቶ በ33 ዲስትሪክት ለአቅመ ደካሞች ማዕድ ማጋራቱን ገልጸዋል። በዛሬው ዕለትም የባንኩ ሐረር ቅርንጫፍ ቁጥራቸው 50 ለሚሆኑ ዜጎችም ገቢ ለሌላቸው ህብረተሰብ ክፍሎች ለበዓል መዋያ የሚሆን የምግብና የቁሳቁስ ድጋፍ ማድረጉን ጨምሮ ገልጸዋል። ድጋፉ የተደረገላቸው ህብረተሰብ ክፍሎችም ለበዓል እንዳይቸገሩ በማሰብ ባንኩ ላደረገላቸው ድጋፍ ምስጋናቸውን አቅርበዋል ሲል ባልደረባችን ሄኖክ ግርማ ዘገባውን አድርሶናል። ወደ ሀገር አቀፍ ዘገባዎች ያግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ መጪውን የፋሲካ በዓል ምክንያት በማድረግም ዛሬ ጠዋት ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽሕፈት ቤት ሰራተኞችና ለሌሎቹም ድጋፍ አድርገዋል። በሌላ ዜና ደግሞ ዶክተር ጌዲዮን ጢሞቴዎስ ከደቡብ ሱዳን አቻቸው ጋር ተወያዩ የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው ዘገባዎች መካከል ናቸው። ወደ እናንተ ይደርሳሉ። የማዕድ ማጋራት መርሃ ግብር ባህል ማድረግና ይበልጥ ማጠናከር ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የትንሳኤ በዓልን ምክንያት በማድረግ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽሕፈት ቤት ሰራተኞችና ጽሕፈት ቤቱ ለሚያሳድጋቸው ህጻናት ማዕድ አጋርተዋል። በዚህ ወቅትም የማዕድ ማጋራት መርሃ ግብርን ባህል በማድረግና ይበልጥ ማጠናከር እንደሚገባም አስገንዝበዋል። በዓል ሲመጣ ዝቅተኛ ገቢ ያላቸው ዜጎች ይቸገራሉ፣ ልጆቻችን ምን እናበላለን፣ ልጆቻችን የሰው እጅ ያያሉ በሚል እንደሚያስቡ ተናግረዋል። በተለይም ልጆች ሲመኙ አይቶ ማጉረስ የተሳናት እናት ብዙ ትታመማለች፣ ውስጧ ይደማል። ይህንን የእናቶችን እንባ በማዕድ ማጋራት ማበስ መቻል ደግሞ ትልቅ ሀሴት ይፈጥራል ብለዋል። በአንጻሩ ሀብታሞች ተርፏቸው ይደፋሉ ያሉት ጠቅላይ ሚኒስትሩ ተርፎ ከሚደፋ ተሰብስበን ያለንን ተካፍለን የመኖር ልምድ እንደ ሀገር ማዳበር ይጠበቅብናል ብለዋል።
ህዝበ ክርስቲያኑ የትንሳኤ በዓልን በአብሮነትና በመረዳዳት በጋራ ማሳለፍ እንደሚገባው የሃይማኖት አባቶች ገለጹ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩና የኢትዮጵያ ወንጌላዊት አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቂ አብዶ የትንሳኤ በዓልን በተመለከተ መግለጫ ሰጥተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በመግለጫቸው ኢትዮጵያን ዳር ድንበር ለማስከበር በድንበር ለተሰማሩ ወታደሮች በተለያዩ የዓለማት ክፍሎች ለሚገኙ የክርስትና እምነት ተከታዮች ለመላው ኢትዮጵያን እንኳን አደረሳችሁ ብለዋል። የትንሳኤ በዓል እግዚአብሔር ለሰው ልጆች ፍቅርን የገለጸበት ትህትናን ያስተማረበት መሆኑን ገልጸው በዓሉን ሲከበርም ለኢትዮጵያ ዘላቂ ሰላምና አንድነት በመጸለይ እንዲሁም የተቸገሩትን በመርዳት መሆን እንዳለበት አሳስበዋል። በዓሉ የተቸገሩ ካለን የምናካፍልበትና አብሮነታችንን የምናሳይበት ሊሆን ይገባል ሲሉ ማሳስበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ የትንሳኤ በዓል የትህትናና የመከባበር እሴታችንን የምናሳይበት ሊሆን ይገባል ብለዋል። ትንሳኤ ጥላቻን በፍቅር መለያየት፣ በአንድነት ሀዘን በደስታ የተቀየረበት የእግዚአብሔር ድንቅ ፍቅር የተገለጠበት መሆኑን አስረድተዋል። የኢትዮጵያ ወንጌላዊት አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩ የትንሳኤ በዓል ከተቸገሩ ወገኖች ጋር የክርስቶስን ፍቅር ማሳየት እንደሚገባም ገልጸዋል። ትንሳኤ የተጣሉ የሚታረቁበት፣ የተራራቁ የሚቀራረቡበት እንዲሆን ታርቆ ማስታረቅ መልካም ምሳሌ መሆን እንደሚገባም ገልጸው የኢትዮጵያን ሰላምና የሕዝቦች አንድነት በጽኑ አለት ላይ ለማቆም በመከባበርና በመደማመጥ ላይ የተመሰረተ ውይይትና እርቅ የግድ መሆኑን ተናግረዋል። ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቂ አብዶ የትንሳኤ በዓል በማስመልከት በሰጡት መግለጫም የኢየሱስ ክርስቶስ ከሆሳና ጀምሮ እስከ ትንሳኤ ድረስ ያደረጋቸው ተግባራት ለኛ ለሰው ልጆች ትህትና ፍቅርን የሚያስተምሩ ናቸው ብለዋል። ክርስቶስ ለኛ የከፈለው መስዋዕትነትን በማሰብ ምእመናን የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የተቸገሩትን በመርዳት ማሳለፍ እንዳለባቸው አሳስበዋል። በተጨማሪ ምእመናን የትንሳኤ በዓልን ለኢትዮጵያውያን አንድነት ዘላቂ ሰላም በመጸለይ እንዲያከብሩ መልእክት ማስተላለፋቸውን የኢትዮጵያ ዜና አገልግሎት ዘገባ አመልክቷል። ዶክተር ጌዲዮን ጢሞቴዎስ ከደቡብ ሱዳን አቻቸው ጋር ተወያዩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አዲስ ከተሾሙት የደቡብ ሱዳን የውጭ ጉዳይ ሚኒስትር አምባሳደር ማንዳይ ሰማይ ኩምባ ጋር ተወያይተዋል። በውይይታቸውም በተለያዩ ትኩረት በሚሹ የሁለትዮሽና ቀጠናዊ ጉዳዮች ዙሪያ መክረዋል። ዶክተር ጌዲዮን ጢሞቴዎስ አምባሳደር ማንዳይ የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሆኖ በመሾማቸው የእንኳን ደስ ያሉት መልእክታቸውን ማስተላለፏል። በቀጣይም በአገራቱ የጋራ ጉዳዮች ላይ በትብብር ለመስራትም ቁርጠኛ መሆናቸው ነው የገለጹት። አምባሳደር ማንዳይ በበኩላቸው በአገራቱ መካከል ያለው ጠንካራ የፖለቲካዊና ኢኮኖሚያዊ ግንኙነት ወደ ላቀ ደረጃ ለማድረስና በትብብር መስራት እንደሚፈልጉም ገልጸዋል። መሰል ጉብኝቶችም የሁለቱ ሀገራት ግንኙነትን የበለጠ ለማጠናከር ከፍተኛ ሚና እንደሚኖራቸው አስገንዝበዋል። ሁለቱ ወገኖች በቀጠናው ዘላቂ ሰላምና ደህንነት ማስፈን አስፈላጊ መሆኑን ጠቁመው ለዚህም በትብብር መስራት እንደሚገባ አጽንኦት መስጠታቸውን የሚኒስትሩ መረጃ አመልክቷል። የኢትዮጵያ ፌዴራላዊ ፖሊስ ለመላው ክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ሲል የመልካም ምኞት መግለጫ መልእክቱን አስተላልፏል። የእምነቱ ተከታዮችም በዓሉን ያለምንም ጸጥታ ስጋትና በሰላምና በደስታ እንዲያከብሩ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት አዲስ አበባ ከተማን ጨምሮ በመላው ኢትዮጵያ አካባቢዎች በድምቀት እንዲከበር በቂ ዝግጅት አድርጎ ወደ ስራ በመግባት ተልእኮውንም በብቃትና በቁርጠኝነት እየተወጣ እንደሚገኝ ገልጸዋል። ህዝቡም ለበዓሉ መከበር እንቅፋት ሊሆኑ የሚችሉ ነገሮችን ለማስወገድ በሚካሄደው የጸጥታ ማስከበር ስራ ላይ ያለውን የባለቤትነት ተሳትፎ አጠናክሮ መቀጠል፣ የጸጥታ ስጋት ሊሆኑ የሚችሉ አጠራጣሪ ነገሮችን ሲመለከት በዜጎች ተሳትፎ መተግበሪያ EEFP አፕሊኬሽን እና በ991 ነፃ የስልክ መስመር ጥቆማ በመስጠት የዜግነት ድርሻቸውን እንዲወጡ የኢትዮጵያ ፌዴራል ፖሊስ ጥሪ አቅርበዋል። የህዝብን ጥቅም አስቀድማችሁ ከቤተሰቦቻችሁ ርቃችሁ በዓሉን ግዳጅ ላይ ሆናችሁ የምታሳልፉ የኢትዮጵያ ፌዴራል ፖሊስ ሰራዊት፣ የከተማና የክልል ፖሊስ አመራሮች፣ አባላት እንዲሁም ሌሎች የጸጥታ ደህንነት ኃይሎች የኢትዮጵያ ፌዴራል ፖሊስ እንኳን ለትንሳኤው በዓል በሰላም አደረሳችሁ ማለት በዓሉ የሰላም፣ የጤና፣ የፍቅር አብሮነት እንዲሆን ይመኛል ሲሉ በመግለጫቸው አትተዋል። ከሐረሪ ክልል ቴሌቪዥን ለለቱ የነበሩን ዘገባዎች የተካተላችሁትን ይመስል ነበር። ዘገባዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ለመላው የክርስትና እምነት ተከታዮች መልካም የትንሳኤ በዓል እንዲሆንላችሁ እየተመኘው የኔን በዚህ አጠናቀቅኩ። ጤና ይስጥልኝ።